ለምን ይመስላችኋል? ለምን ማታ ማታ እንቅልፍ ይወስደናል? ቀን ትምህርት ቤት ውለን ተጫውተን ሲመሽ እንቅልፋችን ይመጣና እንተኛለን። ግን እንቅልፋችን ማታ ማታ እየጠበቀ እንዴት ይመጣል? ሰውነታችን የሰርካንዲያን ሪትም የሚባል ተፈጥሯዊ የዕለት ተዕለት ሁደትን ይከተላል። ይህ ልክ እንደ ውስጣዊ ሰዓት ነው። ሰውነታችን መቼ መንቃት እንዳለበት፣ መቼ መተኛት እንዳለበት ይነግረናል። ይህ ሰዓት በዋነኛነት በብርሃን ቁጥጥር ይደረግበታል። ፀሐይ ስትጠልቅ፣ ጨለማ ሲሆን ሰውነታችን ለእረፍት መዘጋጀት ይጀምራል። ማታ ላይ አንጎል ሜላቶኒን የተባለ ሆርሞን ይለቃል። ሜላቶኒን ሰውነት እንዲረጋጋና እንቅልፍ እንዲሰማው ይረዳል። ሰማዩ እየጨለመ ሲሄድ ሰውነት ተጨማሪ ሜላቶኒን ያመነጫል። ይህም ፍጥነት ለመቀነስ፣ ለማረፍና ለመተኛት ጊዜው እንደደረሰ ያሳየናል። በቀን ውስጥ ሰውነታችን ብዙ ኃይል ይጠቀማል። እንንቀሳቀሳለን፣ እናስባለን፣ እንማራለን፣ እንጫወታለን። ይህም ሰውነታችን ቀስ በቀስ ድካም እንዲሰማ ያደርጋል። በሌሊት ጡንቻዎቻችን እና አእምሯችን ለማገገምና ለቀጣዩ ቀን እንደገና ለማጠንከር ጊዜ ያስፈልጋቸዋል። ስለዚህ ውስጣዊ የሰውነታችን ሰዓት ልዩ የእንቅልፍ ሆርሞኖችና የዕለት ተዕለት እንቅስቃሴዎች አብረው ስለሚሰሩ በሌሊት እንቅልፍ ይሰማናል። እንቅልፍ ሰውነታችንና አእምሯችን ጤናማ ሆነው እንዲቆዩ፣ እንዲያድጉና ለአዲስ ቀን ዝግጁ እንዲሆኑ የሚያስችላቸው ቀሪ ጊዜ ይሰጣል።